የአብርሽና የሄርሜላ ትላንት ሽንፈት እንግዲህ ለዚሁ ነበረ። እቺኛው ከኋላ ሶፋ ላይ ቆማ የምታራግበው ማለት ነው። ምንድነች ግን ምንድነች? ሰው ነች? አሸንጉሊት ነች? ግን ያው በጣም ቁመቷ ስላጠረ ሶፋ ላይ ቆማ ነበረ ስታራግብ። ሰርግ ነው ምንድነው የምታጅበው? ለሰርግ እንደዚህ እንደሚደረግ ወይም ደግሞ ለለቅሶ እንደዚህ እንደሚደረግ ነው እኔ የማውቀው እንግዲህ በህይወቴ ማለት ነው። እሷ ግን ከኋላቸው ቆማ እጇን ስታሸበሽብ ነበር። ወይኔ እናቴ ድረሺ የሄርሜላና የአብርሽ አልበቃም ትለኝ ማለት ነው። እሷን እየተመለከትኩ ነበር። ምን አይነቷ ቁርፍር ነች በእናታችሁ! ሶፋ ላይ ቆማ እንደዚህ ምን ያስደርጋታል? እቺ ደግሞ ሄርሜላ የምትባለው ሴትዮዋ እንዴት ሲልልጣት እንደነበረ እስቲ እንደተማረ ሰው እንነጋገር። ከዛ አንቺ አሁንም ከመገናኛ አልወጣሽም እንዴ አለቻት ማለት ነው። ሜሪዬ የኔ ጀግና ማለት ነው። ይመችሻቦ ማለት ነው። እና መጨረሻ ላይ ተሸንፋችሁ ደናደሩ እንኳን ደስ አላችሁ እንኳን ሳትሉ ነበረ የወጣችሁት ማለት ነው። እና ያኔ የሄርሜላ ደጋፊ ተብዬዎቹ ደግሞ ማለት ነው ያኔ እንደዛ እንዳልሰደባችሁ እንዳልጨፈራችሁ ላይቭ ላይ ሳምንቱ ሙሉ እልልልል እንዳላላችሁ አሁን የት ገባችሁ? ቢያንስ እኮ ታብታብ እንኳን ሌላ ነገር ይቅር ጊፍት አትስጡ። ታብታብ እንኳን እያረጋችሁ አልነበረም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ የሄርሜላና የአብርሃም ትላንት እንግዲህ ውርደት ተጋልጧል ማለት ነው። እንደምታዩት ማለት ነው። እንደምታዩት እንደዚህ ሲጃጃሩ ሲላላጡ ነበረ። አብርሃም ግን የገረመኝ ነገር ያው ሚስትዮ ስላሸነፈች ልዕልቷ ጀግናዋ እንደዚህ አይነት ሚስት ስላለው ተወዳጅ ተፈቃሪ ሰው ሁሉ በሷ የሚገረም አይነት ሚስት ስላለው ደስተኛ ሆኖ ነው እንግዲህ ዝም ብሎ ሲያገጥ የነበረው እንጂ አሁን እዚህ ጋር ምንም የሚያስቅ ነገር የለም። ምንም የሚያስቅ ነገር አለ ግን እሱ ዝም ብሎ እየሳቀ ነበረ። በአንደኛው ስልኩ ሚስቱን እየተመለከተ በአንደኛው ስልኩ ደግሞ ያው ላይቭ ላይ ነበረ እንደምታዩት እንግዲህ። ለማንኛውም ራይቭ በጣም የሚገርም ነበረ። አክቱን ደግሞ ከሩትዬ እኮ ነው የወሰደችው። ያይሻቸዋ አያቸዋት ልክ ሩቲ ሲያረጋት እንደነበረ ሩትዬ እንደምትሆነው ነው ሲያረጋት የነበረው። ትግባ በ10,000 ማናስገባት ሄርሜላን 10,000 ሚሊዮን ሲገባ ነው 10,000 ሰው ሲገባ ነው የምትገባው ሄርሜላ ይላል ደግሞ። አቤት እጅ አራጋቢ ደግሞ ምን ትመስላለች? ያ ደግሞ ይሄ ጫታም ማለት ነው የኛ ጊፍተሮች ናቸው እናንተ ጋር መጥቶ በስህተት የሰጡት አለመጨረሻ ላይ ተስፋ ሲቆርጥ ማለት ነው። ሜሪዬ ደግሞ ምን አለች? አሃ ተስፋ ስትቆርጥ ጭራሽ እንደዛ አልክ እንደዛ እያልክ ራስን አጽናና አለች ሩትዬ ደግሞ የኔ ንግስት ማለት ነው። አቦ ይመችሽ ሩትዬ። የምር ድራማ እንደሆነ እናውቃለን። ያው አብርሃም ሚስቱ እንድታሸንፍ ስለፈለገ ነው የሄርሜላ ስልክ እምቢ ብሏል ብሎ በራሱ ቤት እያዘናጋ የነበረው ማለት ነው። እና ሄርሜላ ቤት መጀመሪያ ታብታብን ብዙ ስለነበረ ምናምን ለዛ ብሎ ነው ጌመሪም ይመጣል ገና ስልክ አላነሳ ብሎ ነው ብሎ አውራ የነበረው ሚስቱ እንድታሸንፍ ስለፈለገ ነው። መሸነፍ